ሰላም ተማሪዎች እንዴት ናችሁ? ሆሳም ነኝ ከኤችቲኤም አካዳሚ። ዛሬ ግሎባል ቻፕተር 3 ፓርት 4 ይዘላችሁ መጥተናል። እንግዲህ የዩቲዩብ ቻናሉን ሰብስክራይብ ያላደረጋችሁ ልጅ ሰብስክራይብ እንድታደርጉ እንጠይቃለን። እንዲሁም ደግሞ ቪዲዮውን አይታችሁ ሲጨርሱ ከወደዳችሁት ላይክ እንድታደርጉ፣ ለጓደኞቻችሁ ሼር እንድታደርጉ እንላለን። ፕላስ ደግሞ ቪዲዮቻችን ስታዩ ቪፒኤን እያበራችሁ እንድትተባበሩ እንላለን። እንግዲህ ዛሬ ዘ ጀርመን ሲስተም ኦፍ ሶሻል ማርኬት ካፒታሊዝም የሚለውን እናያለን ማለት ነው። እንግዲህ ዘ ጀርመን ኢኮኖሚ ሃዝ ሰም ካራክተሪስቲክስ ሲሚላር ቱ ዘ አሜሪካን ኤንድ ሰም ቱ ዘ ጃፓን ሲስተም ኦፍ ፖለቲካል ኢኮኖሚ በት ኢት ኢዝ ኳይት ዲፍረንት ፍሮም ቦዝ ኢን አዘር ዌይስ። እንግዲህ የጀርመን የኢኮኖሚ ስርዓት ከአሜሪካ ጋር የሚመሳሰል የተወሰነ ነገር አለው። ፕላስ ደግሞ ከጃፓን ጋር የሚያያዝም የሚመሳሰል ነገር አለው። ነገር ግን ከሁለቱም ደግሞ የሚለያይበት በጣም ብዙ መንገድ አለ ማለት ነው። ኦን ዘ ዋን ሃንድ ጀርመኒ ላይክ ጃፓን ኢንቨስት ኤክስፖርት ኤንድ ናሽናል ሴቪንግ ኤንድ ኢንቨስትመንት ሞር ዛን ኮንሰፕሽን። እንግዲህ የጀርመንን ከጃፓን ጋር የሚያመሳስለው አንዱ ነገር ምንድን ነው? ጀርመኖች የሚያተኩሩት ኤክስፖርት ላይ ነው፣ ኤክስፖርት በማድረግ ላይ ፕላስ ደግሞ ናሽናል ሴቪንግ ሀገራዊ ቁጠባ ላይ ያተኩራሉ ማለት ነው። ከዛ ኢንቨስት ከማድረግ ይልቅ ደግሞ ኮንሰምፕሽን ላይም ደግሞ ኢንፌሳይዝ ያደርጋሉ ማለት ነው። However, Germany permits the market to function with considerable freedom. Indeed, most states in Western Europe are significantly less interventionist than Japan. ከጃፓን ደግሞ በተቃራኒ እንግዲህ የጃፓንን በቀደም ስናይ እንደነገርኳችሁ መንግስት በሁሉም ነገር እየገባ ይቆጣጠራል ማለት ነው። የጀርመኑን ደግሞ ስናይ ከመንግስት ቁጥጥር ትንሽ የጸዳ ነው ማለት ይቻላል። ማለት ሪላቲቭሊ የመንግስት ያን ያህል ጣልቃ ገብነት የለውም። መንግስት ኮንሲደራብል በሆነ ፍሪደም ማርኬቱ እንዲሰራ ይፈቅዳል ማለት ነው። እንግዲህ ይህን ጠቅለል ስናደርገው ያው የጀርመን የማህበራዊ ገበያ ካፒታሊዝም ስርዓት ነው። እንግዲህ የጀርመን ኢኮኖሚ ከአሜሪካ ጋር ያው አሁን እንደነገርኳችሁ እና ከጃፓን ጋር የሚያመሳስለው ነገር ቢኖርም ያው በብዙ ነገሮች ግን ይለያያል። ልክ እንደ ጃፓን ጀርመን ምርቶችን ወደ ውጭ መላክ እንዲሁም ብሔራዊ ቁጠባን ወይም ናሽናል ሴቪንግ የምንለውን ታደርጋለች። ከፍጆታ በላይ አደጋ ነው የምትመለከተው ማለት ነው። ነገር ግን ጀርመን ከገበያው በነፃነት እንዲሰራ ትፈቅዳለች። ገበያው ከጃፓን ይልቅ ኮንሲደራብል በሆነ ፍሪደም እንዲሰራ ትፈቅዳለች ማለት ነው። እንዲሁም አብዛኞቹ የምዕራብ አውሮፓ ሀገሮች ደግሞ ከጃፓን ያነሰ ጣልቃ ገብነት ነው ያላቸው። ጃፓን በገበያው ላይ ሊሆን ይችላል በተለያዩ ነገሮች ላይ የመንግስት ጣልቃ ገብነት በጣም ሀይ ነው። ሌሎች የዌስተርን ዩሮፕ ካንትሪ ደግሞ የምላቸው የመንግስት ኢንተርቬንሽንስ በጣም ሌስ ነው ማለት ነው። ሌላው ዘ ጀርመን ስቴት ኦፍ ፖለቲካል ኢኮኖሚ አቴምፕትስ ቱ ባላንስ ሶሻል ኮንሰርን ማርኬት ኤፊሽንሲ። የጀርመን ያው ፖለቲካል ኢኮኖሚ ምንድን ነው በዋነኝነት የሚሰራው ሶሻል ኮንሰርኑንና ማርኬት ኤፊሽንሲውን ማመጣጠን ነው። ማለት ማህበራዊ ጉዳዮች አሉ፣ እንዲሁም ደግሞ የገበያ ብቃትን አለ። ሁለቱን ማመጣጠን ላይ ነው ዋና ሀሳቡ አላማው ማለት ነው። ዘ ጀርመን ስቴት ኤንድ ዘ ፕራይቬት ሴክተር ፕሮቫይድስ ሃይሊ ዲቨሎፕድ ሲስተም ኦፍ ሶሻል ዌልፌር። እንግዲህ የጀርመን የኢኮኖሚክስ አላማው ህዝቡን ደስተኛ ማድረግ እንዲሁም ገበያን በተስተካከለ መንገድ እንዲሰራ ማድረግ ላይ ነው ማለት ነው። ዘ ጀርመን ናሽናል ሲስተም ኦፍ ፖለቲካል ኢኮኖሚ ኢዝ ሪፕሬዘንታቲቭ ኦፍ ዘ corporatist or welfare state capitalism in which capital organized labor and government cooperate in management of the economy። እቺኛዋ ኮርፖሬቲስት የምትለዋ ወይም ደግሞ ዌልፌር ስቴት ካፒታሊዝም የሚለው አብዛኛው ጊዜ ፈተና ላይ ይመጣል። ይህንን ያዙት። የጀርመን የናሽናል የፖለቲካል ኢኮኖሚ ሲስተሙ ዌልፌር ስቴት ካፒታሊዝም ተብሎ ይጠራል። ይሄ የተባለበት ምክንያት ምንድን ነው? ኦርጋናይዝድ የሆነ ሌበር እና የሰው ኃይል እና መንግስት ተቀናጅተውና ማኔጀብል በሆነ ወይ ኢኮኖሚ ላይ ስለሚሳተፉ ነው ማለት ነው። ኦልዞ ዘ ኮንቲኔንታል ኢኮኖሚስ ዲፈር ፍሮም ዋን አናዘር ኢን ሜኒ ሪስፔክትስ ኢን ኦል ኦፍ ዜም ዘ ስቴት ፕሌይ ኢን ስትራቴጂክ ሩል ኢን ዘ ኢኮኖሚ ማለት ነው። ስለዚህ አሁን እንደነገርኳችሁ የጀርመን የፖለቲካል ኢኮኖሚ ስርዓቱ ዌልፌር ስቴት ካፒታሊዝም ተብሎ ይጠራል። ይሄ የተባለበት ምክንያት ምንድን ነው? ኦርጋናይዝድ የሆነ ሌበር አለ፣ እንዲሁም ገቨርንመንት አለ። ሁለቱም ኮኦፕሬት አድርገው ይሰራሉ፣ ተቀናጅተው ይሰራሉ፣ ማኔጀብል በሆነ ወይ ማለት ነው። ኦኬ እሺ ስንቀጥል ዘ ሜን ፐርፐዝ ኦፍ ዘ ጀርመን ሲስተም ኦፍ ሶሻል ማርኬት ካፒታሊዝም ሜን ፐርፐዙ ምንድን ነው፣ አላማው ምንድን ነው የሚለው እናያለን። 3 አላማ አለው እዚህ ላይ እንደምታዩት። የመጀመሪያው ኮምባይን ኢኮኖሚክ ኤፊሽንሲ ዊዝ ሶሻል ጀስቲስ ነው። ሁለተኛው ፕሮሞት ሎንግ ተርም ኢንቨስትመንት ኤንድ ስቴቢሊቲ። ሶስተኛ ደግሞ ሜንቴኒንግ ስትሮንግ ማኑፋክቸሪንግ ቤዝ። እነዚህ ሶስቱን አንድ በአንድ የምናይ ይሆናል ማለት ነው። የመጀመሪያው
ኮምባይን ኢኮኖሚክ ኤፊሽንሲ ዊዝ ሶሻል ጀስቲስ። ይሄ ኢኮኖሚያዊ ብቃትን ከማህበራዊ ፍትህ ጋር ማጣመር መቻል ነው። ማለት የኢኮኖሚ ብቃት ይኖራል ወይም የኢኮኖሚ ኤፊሽንሲ ይኖራል። ከዛ በኋላ ፍትህ ደግሞ ያስፈልጋል፣ ማህበራዊ ፍትህ ያስፈልጋል። ሁለቱን ማጣጣም ነው የመጀመሪያው ዓላማው ማለት ነው። The system aims to achieve a balance between the efficiency of a market economy and the social equity of welfare state. It seeks to promote economic growth while also ensuring a decent standard of living for all citizens and protecting them from the risk of unemployment, poverty and illness. እንግዲህ ይህ ሲስተም የገበያ ኢኮኖሚ በብቃት እንዲሰራ ከማድረግ ጎን ለጎን ማህበራዊና ፍትሃዊ በሆኑ መንገድ ተጠቃሚ እንዲሆን ያደርጋል። ማለት ሲስተሙ ብቃት ኖሮት በደንብ የሚሰራ ቢሆንም ፍትሃዊነት ከሌለ፣ በአጠቃቀሙ ዘንድ ፍትሃዊነት ከሌለ ምንም አይደለምና ፍትሃዊነት እንዲኖርን ያደርጋል ማለት ነው። እንግዲህ ኢኮኖሚ እንዲያድግ ከማድረግ ጋር ለሁሉም ዜጎች ተገቢ የሆነ የኑሮ ደረጃ እንዲኖራቸው ማድረግ ማለት ከስራ አጥነት ሊሆን ይችላል፣ ከድህነት እንዲሁም ከበሽታዎች ከተለያዩ ነገሮች አንጻር በህዝቡ መካከል ፍትህን ማስጠበቅ ነው የመጀመሪያው ዓላማው ማለት ነው። ኤግዛምፕል ምን ይላል? ጀርመኒ ስትሮንግ ሌበር ዩኒየንስ ኤንድ ኮ-ዲተርሚኔሽን ሎው ዊች ጊቭስ ወርከርስ ቮይስ ኢን ኮርፖሬት ዲሲዥን ሜኪንግ ኤንድ ሄልፕ ቱ ኢንሹር ዛት ኦኬ ተቆርጧል። የመጀመሪያው ይሄ ኤግዛምፕል ምንድነው የሚለን? ያው የጀርመን ጠንካራ የሰራተኛ ማህበራት የሚባላለው እና በጋራ መወሰን የሚል ህጎች አሏቸው እና ሰራተኞች በድርጅት ውሳኔዎች ላይ ድምፅ እንዲኖራቸው ማድረግ፣ ኢኮኖሚው ሲያድግ ባለአክሲዮኖች ብቻ ሳይሆኑ ያው ሰራተኞች ተጠቃሚ እንዲሆኑ ይረዳሉ ነው የሚል። ብቻ ዞሮ ዞሮ የዚህ ኢኮኖሚ ዋነኛ ዓላማው ምንድነው? ኢኮኖሚው ኤፊሽንትሊ እንዲሰራ ፕላስ ደግሞ ሶሻል ጀስት እንዲኖር ወይም ማህበራዊ ፍትህ እንዲኖር ማረጋገጥ ነው ዓላማው ማለት ነው። ሁለተኛው ፕሮሞት ሎንግ ተርም ኢንቨስትመንት ኤንድ ስቴቢሊቲ ነው። ለረጅም ጊዜ የሚቆዩ ኢንቨስትመንቶችን እና መረጋጋቶችን ማበረታታት ነው፣ መረጋጋት እንዲኖር። ፕላስ ደግሞ ኢንቨስትመንት ደግሞ ሾርት ተርም እና ሎንግ ተርም ተብሎ በሁለት ይከፈላል እና ሎንግ ተርም የሆኑ ኢንቨስትመንቶችን እንዲኖሩ፣ ስቴቢሊቲ እንዲኖራቸው፣ እንዲረጋጋ ኢኮኖሚው ማድረግ ነው ዓላማው ማለት ነው። ዘ ሲስተም ኢንካሬጅስ ሎንግ ተርም ኢንቨስትመንት ኤንድ ስቴቢሊቲ ባይ ፎስተሪንግ close relationship between banks, companies and workers. It emphasizes patient capital and focus on long-term value creation rather than short-term profit. ምን ማለት ነው? ጀርመኖች እንግዲህ ባንኮች ይኖራሉ፣ ኩባንያዎች፣ ሰራተኞች እንዲሁም በቅርብ እነዚህ የጠቀስናቸው ባንኮች፣ ኩባንያዎች፣ ሌሎች ሰራተኞችን በቅርብ እንዲገናኙ ማድረግ ለረጅም ጊዜ የሚቆይ ኢንቨስትመንትን እንዲሁም ስቴቢሊቲን መፍጠር ነው ዓላማው ማለት ነው። እንግዲህ በአጭር ጊዜ ትርፍ ላይ ሳይሆን ለረጅም ጊዜ የሚቆይ ጥቅም ላይ ነው ትኩረት የሚያደርጉት ማለት ነው። ሌላው ሶስተኛው ደግሞ ሜንቴኒንግ ስትሮንግ manufacturing base. The system aims to perceive and strengthen Germany manufacturing base, which is seen as essential for economic prosperity and national security. It supports manufacturing through policies such as vocational training, research and development, and export promotion. ሶስተኛው እንግዲህ ጠንካራ የሆነ የማምረቻ መሰረትን መያዝ ነው። አንድ ሀገር ማኒፋክቸሪንግ ቤዟ ጠንካራ ካልሆነ የኢኮኖሚ ሁኔታ ወይም ህልውናዋ አስቸጋሪ እንትን ውስጥ ይገባል እና ማኒፋክቸሪንግ ቤዟን ማጠናከር ነው። ምን ማለት ነው? ይሄ ሲስተሙ ጠንካራ የሆነ ማምረቻ የሆኑ እንትኖችን መሰረታቸውን ጠብቆ ለማቆየትና ለማጠናከር ይጥራል ማለት ነው። ጀርመን ውስጥ የሚገኙ የተለያዩ ማኒፋክቸሪንግ ቤዞች ይኖራሉ። እነዚህ ለኢኮኖሚው ፕሮስፐሪቲ እንዲመጣ ወይም ብልጽግና እንዲመጣ እንዲሁም ናሽናል ሴኩሪቲም ጭምር እንዲመጣ በጣም ወሳኝ ስለሆኑ እነዚህ ማኒፋክቸሪንግ ቤዞችን ስትሮንግ የሆኑትን ማለት ነው ሜንቴን ማድረግ ነው የዚህ የአይፒ ወይም የጀርመን ፖለቲካል ኢኮኖሚ ሶስተኛው ፐርፐዝ ማለት ነው። ለምሳሌ ጀርመኒስ ዱዋል ቮኬሽናል ትሬኒንግ ሲስተም which combine classroom instruction with on-the-job training provide a skilled workforce in manufacturing industry. Says the German system seeks to create a prosperous and equitable society by combining the dynamism of market economy with strong social safety net and commitment to long-term investment and stability. ይሄ እንግዲህ ቅድም ከላይ ከነገርኳችሁ ጋር ተመሳሳይ ነገር ነው እና እናንተ እዩት። ኦኬ በፓርት 5 ከዚህ የምንቀጥል ይሆናል።
ፓርት ፎርን በዚህ እናቆማለን። እንግዲህ በፓርት ስሪ ላይ ሌሎችም ፓርቶች ላይ ያልተረዳችሁት ሀሳብ ካለ ይጨመር ይቀነስ የምትሉት ነገር ካለ ኮሜንት ሴክሽን ላይ ጻፉልን። እኛ እሱን በጻፋችሁት መሰረት አንብበን ቀጣይ ቪዲዮ ላይ የምናስተካክል ይሆናል። የዩቲዩብ ቻናሉን ሰብስክራይብ ያደርጋችሁ ልጆች ፕሊዝ ሰብስክራይብ አድርጉ። ፕላስ ደግሞ ቪዲዮን አይታችሁ ጨርሱ ላይክ እና ሼር ማድረጋችሁም እንዳረሱ እንላለን። በቀጣይ እስከምንገናኝ ሰላም ሁኑ።